ድንግል ስትሆኚ የሚነካሽ አጥተሽ ፈንፍነውሽ ይሉሻል። ድንግልናሽን ስትሰጭ ዘልዛላ የዘልዛላ ላይ አሳዳጊ የበደለሽ ይሉሻል። ስትደውይላቸው አያነሱም። ዝም ስትያቸው ቆርጠሽ ይሉሻል። ምንድነው? ናንዴ ጌም ላጫውት ውብ ብለሽ ነው የምትጠሪው? ታደለ ውብ ሰላም ወርቲያስ ደናችሁ ይትበየኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማንዱ ሉፒስ እኔ በጣም ድራሪ ሁላችሁም በየላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ቪዲዮ ደግሞ ብዙ ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ አባ ሎጣ ነው። እሺ እያየኸው አልጋ ላይ ነው ያደረኩት። እያየኸው ፍቅር ዛሬ ለቀቀችው ልጁን ሁሌ አቅፈው ነው በቃ እየሮጠ ሊመጣ ነው። ልቡ ወረደ። ምን አይነት ፕራንክ ነው አሁን ይሄ? በሚወዱት ነገር መፈተንን የመሰለ መከራ እኮ የትም የለም እኮ። ሰርፕራይዝ ጥንቸል የሆነ አስተማሪ ነበር ሃይ ስኩል ላይ የነበርኩ። አንተ ጥንቸል ይለኝ ነበር። እንደዚህ ትመስላለህ እያልከኝ ነው? እንዲህ ኪዩት ነህ እያልከኝ ነው ወንድሜ? አዶናይ አየ ልጆቹን ጥንቸል እኔን የሚመስሉ ጥንቸሎች የሸለማቸው አያስፈሩም ነው እያልካቸው ያለው? ምን ማለት ነው? እንዳይበሏቸው ይሄው እንዴት እየሆኑ ነው? አያውቁም መብላት። እንዴ ምን ላስገባሽ እዚህ ውስጥ? አሁን ይቺ ህፃን ውሻ ምን አቅም ኖራት ነው ጥንቸል የምትበላው? አንድ ይዛቸው ግባ ወደ ወይኔ ሃፒ መጫር ጋይስ። የፈረንጅ ራቢት እንግሊሽ ማናገር ይጀምራል ጋይስ። ስለዚህ እንግሊሽ በፍጥነት መማር ከፈለጋችሁ የፈረንጅ ራቢት ማርያምን ራቢት ግዘለይ ትሉ ለሐሰብ ነርኺ እስኸያ እኔ በጣም ነው ጋይስ እየገባኝ እኮ ነው። የሆነ ፓርቱ ነው እኮ ማይገባኝ። እኔ ግን እውነት በምን ይቺኛው አፍሪክ የሌለ ነው በቃ ኤክሳይትድ የሆነችው ነው የምልህ ለራቢቷ። አሁን ከራቢቶቹ ሁሉ መሮጠው ከወጡ በኋላ ቆይ በሩን ዝጋው በእናትህ ሮጥ። እዛች ቲቪዋ ስር ያለችዋን PS5 ለኔ ብታቀብለኝ አሁን GTA 6 ሲወጣ እጮትበት ነበረ በዬ። እኔ ራቢቱ ላይ አይደለም ፎከስ። ያ ወንድ ስትሆን PS5 ምናምን ነው የሚያሳስብህ። ቆንጆ ጥንቸሎች ቀለል ያለች የምሳ መዳረሻ። ኧረ ቢያንስ ኢንትሮ ይኑረው። ቀለል ያለች የምሳ መዳረሻ ያለው ማማሩ። አሁን ይኸውላችሁ ለሽሮ ወዳጆች ይሄን ቪዲዮ ሼር አድርጉላቸው። ለመሰለ ምግብ የሚባለው ነገር ይሄ ነው እንጂ እናንተ እንደምትሉት ያ ከውሃ የቀጠነው ሽሮ እኔ ምሳዬን የምበላው ሽሮ እሱ አይደለም። ምግብ ይሄ ሰውዬ የበላው ምግብ ነው። እና በመጨረሻ ማይነል ይበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? እስቲና የህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከ ዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። በጣም ደስ የሚል ፍቅር ከእሷ ጋር ነው የመጣው ዶክተር። አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ ከእሷ ጋር ነው የመጣው። ሰላም በለው ጌታ በኢየሱስ ዶክተር። የሆነ ነገር አለው ስማ፣ የሆነ ነገር አድርግ። ያመኝ ለምን ወረብኝ ነው ዶክተር? እየዞረብኝ ነው ዶክተር። ወይኔ አይኑ በርቶ በአይኑ ያየው ነገር ልብ ድካም አስይዞት እዛው ደፋው።
አፓርት ፍሮም ዘ ጆክ ይሄ ምን እንደሚያስተምረን ታውቃላችሁ? የትኛውም ማየት የተሳነው ሰው አይኑ ልክ እንደበራ መጀመሪያ የሚጥለው ነገር ምርኩዝ ነው። እናንተ መከራ ዋጋ የምትከፍሉላቸው ሰዎች የእናንተ ዋጋ ካልታያቸው የሆነ ጊዜ ላይ ያያሉ ብላችሁ ኤክስፔክት አታድርጉ። ምክንያቱም የተሻለ ነገር ሲያገኙ ረግጧቸው ያልፋሉ እንጂ እንደው እነሱ በተቸገርን ጊዜ አግዘነዋል ብለው ዝቅ አይሉም ነው ልላችሁ የፈለኩት። እኔ ልጅ እኮ ግራ እየገባ ይላል። አድ ሳውንድ የሚለውን ቲክቶክ ላይ ስትጭነው አታውቀውም ነው በየ ኧረ ሰው ኧረ ንገሩት ያለ ሳውንድ ነው የሚለቀው ቪዲዮውን። ደስ ሲሉነ ኢነርጂው ደግሞ ሱሪሽ 2004 ላይ ምናምን ፈርክበት። አባዬ ምንድነው ግን በሳይቆጥርከለኝ? የምትወደው ምግብ ነው ግባሽ። የምወደው ምግብ እኔ በሶ ጭብጦ ነበር። እሺ አላረፍድም፣ በጊዜ እመጣለሁ። እሺ ግባ። ልጁ የሚወደው ምግብ ምን ይሆን? እኔ ምግብ ላይ ነው ትኩረቴ። ዛሬማ አባዬ አረፈደ። ልጠልፊው ነው ይሄን ኪዩት ልጅ በምሳቃ ወልውላት ወደዛ። ያመጣም እንዴ ማንን እየጠበቅሽ ነው? አባዬን እየጠበቅኩ። ደግሞ የሆነ ነገር አምጥቼልሃለሁ። እኛ በከረሜላ ነበር እንዳትቀበል ብሎኛል። እንዴት አርጎ አሰልጥነዋል። በእናት አሜን። አባዬ ጥሩ አድርገን ያሰለጠንከው እባክህ። እንዳንቺ ልጅን ክዶ እናትነትን ከማርከስ መቼም ይሻላል። ብዙ ምክንያቶች ነበሩ። እናቱ ነህ። ከልጅሽ አይበልጡም። ሁለተኛ ልጅ አጠገብ እንዳትደርሽ። ቢያንስ ጸጸቴን የምረሳበት ይቅርታ ስጠኝ። አላደርግልሽም። ልክሶ ይቅርታ አያረግም እንዴ? በሉ ታረቁ። ልጅየው እና ይኸውልህ ገባ። አሁን እዚህ ጋር ኢጎ ምንም አይሰራም። ለልጅ ዋና ወሳኝ ነገር ምን እንደሆነ ታውቃለህ? እናትና አባት አንድ ላይ ሆኖ በተመሳሳይ ማይንድ ሴት ሲያሳድጉት። በቃ ሁልጊዜም የፈለገ አባት የእናትን ቦታ ሊሞላ ቢሞክር፣ እናት ምን ጊዜም የአባትን ቦታ ልትሞላ ብትሞክር ሙሉ ሊሆን አይችልም። በቃ it just can't። ልጁ ከሁለቱም ሪሶርስ ማግኘት አለበት። አለበለዚያ የሆነ ጎሎት የሚያደርግ ነገር ይኖራል ሁልጊዜም ኢቨንቹዋሊ። መንገድ ዳር መሆን እኮ በእናትህ አዋራ በበሶ መልክ አጠጡን እኮ ምግብ አይፈልግም። እዚህ ላይ ውሃ መጠጣት ነው። እሺ አባ ሽንት ቤት ሳህን አለ? የሽንት ቤት ሳህን አይደለም የሚባለው፣ የሽንት ቤት አር ማሽሎኪያ ነው የሚባለው። እንደዚህ ዛጎናል ልታስተኛው ነው እንዴ? የምን ሳህን ነው? ልትበላበት ነው? ስንት ነው? ፊት ግን የሌባ ፊት ነው። ሌባ ነው የምትመስለው። ሌባ ነህ እንዴ ወንድም? ቀልዱንተውናውን አባቴ ሽጥልኝ። ምንድን ነው እሺ የምፈልገው? ብዙ ዕቃ ነው የምፈልገው እኔ። ሽንት ቤት ሳህን እና ሳህን አይደለም፣ የሽንት ቤት አር ማሽለኪያ ነው የሚባለው። አራሞን ቃሉ እኮ እሺ፣ እና የኳላት ያለው ቃሉ ስለሚከብድ እኮ ነው። የኳላት ያለው አየሁት። ዙሪያው አላየሁም። አልዞርም። አየሁት። አንተ ልዞርብኝ ፋራ ትበላለህ። በዚህ ገቢና ልዞር። እሺ አየሁት። ይሄ የሚያንጸባርቀውን አይደል? ምን ሆነ ነው አባቴ? ከሱ በታች አለ። ስማ ይኸው እዚህ ጋር ያለው ማለት ነው ካሜራ ነው። አይቷል አይደል? የሆነ ነገር አንስቼ ሮጣለሁ ብትል አውራጣትን ነው ማፈነዳለሁ። እሺ ስማ፣ ይሄ ኬብል እሺ ስንት ነው? ኬብል አይደለም ስልክ መሰለህ እንደ አር መምጠጫ ነው። ምንድነው የምጠይቀው? እኔ እኮ ፊት ላይ እኮ ባንኛለሁ። ቆይ አይነ ስውር ነው ላይ ያለው እኔ። እሺ ከፈለክ ልንገርህ አንድ ነገር፣ በስምምነት የምትፈልግ ከሆነ ውጭ ያለ ዕቃ ግዛ። እንደዚህ ዙሮ ይመለሳል። ይሄን ትበላለህ። ማረቤውን ምንድነው አሁን እዚህ ቤት ውስጥ ከአርጋ የተያዘ ነገር እንጂ አይሸጥም ማለት ነው? እኔ አልዞርም ነው በአጠቃላይ። ለአሮጊት ምናምን ለ80 ለ70 ዓመት ሰው ካልሆነ አልዞርም። ወጣት ከአንተ ጋር ልሯሯጥ ተሯርጬ መጣሁ። አይበቃም? ማረቤውን እንደቹ አፍ እንደከፈትኩት ቀረም። ምነው ለአንድ ሰው ጠቅልዬው ሽጬው አልወጣም እንዴ? የት ከምትዘረፍ ትክክለኛ ሌባ ነው ያስታውቃል። አልዞር ሲለው ትቶ ሄደ። በቃ ምን አለ እንደው ቦጆ ብለህ ከዚህ ሁሉ ስድባ አንድ ብታኮና እንብልኝ። ዛሬ ደግሞ ምንም አየር የለም እንዴ? ስማ ከቤት ባልወጣ ይሻለኛል እኮ። አንድ ብር የለ፣ ጫማ የሚያስጠርቅ ሰው የለ። በእናትህ ባለው ይሄ ጫማ ነው ይለዋል። በደንብ ነው የምሰራልሽ ብራዘር። ይሄ ጫማ ስማ
አዙሬ ልሞክረው እንጂ ጥቁረቱ ውሃ የሚዳረስ አይመስልም። እስኪ ልሞክረው። ምንድነው ወንድሜ? ካልሲ እየቀመስክ ነው እንደምትገዛው? አሃ ጩቤ ነው እንደ እግሬ? ምንድነው አውራጣት ብቻ የሚጠብቅ? አሃ ምን ልታረግ ወንድሜ? ልታወጣ? አሃ ካንተም ብሶ ስንት አይነት 7 አይነት ካልሲ ነው እንደምታረገው? አሃ እና ፊቸር ምንድነው? ምን አልሽኝ? ምኑን ነው ለቅለቅ ማረገው? ይሄን አንዴ እጄ አሰፍቼ መጥቼ ባጥብልህ አይሻልም? ለቅለቅ አድርጎ ትላለህ እንዴ? ምን የፈለገ ስራ ቦንኪማትን ካልሲ ልጠብ ካልሲ ምን ነው ወንድሜ? አላሳዝንም? ካልሲ ጠብለኛለህ? እኔ አልቻልኩም። ቦጆ አሁን ተነስተህ ባለጌውን ኧረ ሂድልኝ በእናትህ እኔ ምነው ቸገረኝ እንጂ ምነው ይሄን ኃይል ካልሲ አጥቤ ልብላ? ኧረ ይሄ ልጅ ኧረ እኔ አቃተኝ። ምን አይነት ንግግር የሚናገረ ባለጌው እንዲልና ቦጆ ሲጀመር እኮ ለሊስትሮነት አትሆንም። ለምን በጣም ክሪቲሳይዝ ታረጋችኋለህ? በቃ ሰላም፣ የረዴት ቤት ነው? ስሟም እንደዚህ ረጅም ነው እንዴ? እኔ እኮ እድሜዋ ብቻ ይመስለኝ ነበረ። አዎ ነው። እና አለች? ቤት ውስጥ ነው በህይወት? ያው ቤት ውስጥ ካለች በህይወት አለች። ሱቅ ወጣለች፣ በህይወት የለች ማለት ነው። ማነሽ ግን? የረዴት ኦልድ ፍሬንድ ነኝ። ላገኛት ፈልጌ። ኦልድ ፍሬንድ? እና ግቢና እስክትመጣ ጠብቂያታ። ለምን ስልኳን አትሰጠኝም? ስልኳ የራሱ ሊሰጥ ለካ ይዛው ሄዳለች ማለት ታገናኘኝ ፈልጌ ነው። ለጭዊው ነው እባክሽ። በአካል ካገናኞች ግን ክፍያ ይወደድብሻል። አስከፍለ ነው እንደምታገናኘኝ? አዎ ብታይ እንደዚህ ያገኘዋትን ነው ሰርቼ ማድረው። ባል ግን አገናኘኝ እንዳትኝ። ምን እሱ ይወደዳል? አይ በነፃው ሰጂኝ። አይ አቡ ሰመጣ ደስ ይላል እኮ። በዚህ የተገናኘውን ቺክ ኩክ ያደርጋል። በቃ ወይ እናትነት። ኧረ የማን ልጅ ነው እንዳይወርቅ ያዙት። ወይኔ እየተንቀለቀለ ካጥሩ ላይ እናት የለች። እስማ እንዴ የኔ ልጅ ነው እናት የለውም ብላ በየራስሽ ልጅ ነሻሽ። ሚስቴን ፕራንክ እናርጋት። ከውጭ እየገባው ነው። የሴት ሽቶ ተቀብቻለሁ። እስቲ የምታስተውለው ከሆነ አብረን እናያት። የማሽቶ ነው ልትልህ ነው? ሃን ወይ ናይ ቪዲዮ እንስራ። እኔ እኮ የሴት ይሁን የወንድ ሽቶ ራሱ አላውቅም እኮ። አሪፍ ቪዲዮ ናይ ቪዲዮ ምን ሰራ አይዲያ አለኝ። አሪፍ ቪዲዮ እንሰራለን። ተከክለው እና ምን የምሽቶ ነው እናትክ ሽቶ ነው ምሽታል። ዶድራንት እንዳው አረንዘ ዶድራንት ያለው ይቺማ ቲና ናት ብለሽ በጥፊ ሜቢ የገዛው ሽቶ እንዳው ባለፈው እንትና ሽቶ መቼ ገዛው? እኔ ማለቆ ሽቶ ላንተ ገዛው? ጥርጣሬ ወይ እኛም ሰላም ስትይ የነሱ ሽቶ እንትን ብሎብሽ እንዳይሆን ያላ ስትፈጋፈግ ነበር እንዴ? በሰላምታ የሚጋባው ሽቶ የት ነው ያልከው? የት ነው ላይ መጣው? የቱ ላለ ሰላም ነው ሙሉ። አንቺ ደግሞ ምንድነው ታዲያ ብድሩ ጓደኛ እንደምትለኝ እኮ ጓደኛ አለ አይደል? እንደዚህ ሰላም ስትይ የነሱ እንትን አንቺ ላይ እንደዛ ያለው ተቀባይነት የለውም። እንዳሰሚው ምንም እንትን የለውም አይመስልም። አትናገርም? የት እንደዋልክ? የት ሆነ ነው? ስራ ነው የምትጠት ምንም እንትን አለ። በቃ ተነስተ አኮረፈች። ፍራንክ ነው በላታው። በቃ ጣፋጭ አይንሽን ጨፍኝ። አይንሽን ጨፍኛ። ምን ልሰራ ነው ዛሬ? እሺ የሆነ ነገር ሊሰራ ነው። የሳይኮ ስራ። ባልዲውን ቀዶታል። ባልዲውን ቀዶታል። በቃ ይሄው ነው ያየሁት እኮ ሲያስገባው። ደስ የሚልሽን ፍቅሬን የሚገልጽልኝ ነገር ወይ አንቺ ቸኮሌት አበባ ምን አትበይ። ልጁ እኮ ይኸውልሽ በቃ ምናምን ነው ፍቅሩ የሚገልጸው። ባልዲ አይደለም እንዴ? መዘፍሰፊያ ነው። አይ ወንድ ፍቅር ይበልጣል ብዬ እኮ ነው እናቴ። ፍቅር ይበልጣል። በቃ ሂውማኔሩ ሌላ ቀን ይደርሳል። ኧረ ልቡን ተቀበዩ። ነውር ነው። ታይ ጦር ይሆንብሻል። ጦር ነው ጦር ይባላል። ፍቅርህን ግለጽላት።
ለምንድነው ፍቅርን ማገልጽላት? ትክክል እኔ እናት ላንቺ ልማሉ ነገር የለም። አትጠቢ በቃ አትይቅርብሽ። ዛሬ ፍቅሩ ይበቃል። ፍቅሩ ይበቃል። እናቱ ቤት ውስጥ አንድ መዘብዘፊያ ብቻ ነው እንዴ? አይተሽዋል? በልብ ውስጥ እሱ ነው የሚታይሽ። በቃ ወይ አንቺን እናያለን ኩልል ብለሽ ፍቅሩን ለመግለጽ ማስተጠቢያ የቀደደ ጀግና መዘብዘፊያ ያፈቅራለሁ። እኔም በይኝ እስቲ እናቴ እኮ በይ እስቲ ጎበዝ ልብሽን ቀስ አረጋግተሽ ያው ልሳቅ ልናደድ ምን ላድርግ? ደስ የሚል ስቃይ የሚባለው እኮ እንደዚህ አይነት እኮ ነው። በቃ ፍቅሩን መግለጹ ያስደስትሻል፣ መዘፍዘፊያሽን መቅደዱ ደግሞ ያናድድሻል። በቃ እዛው ይሄ ንዴት ከፍቅር ተፈርሾ ማለት ነው። በቃ መናጤ ደሃ ጠዋት ላሳያችሁ። የመናጤ ደሃ እንጀራ ስጋግር ያሳይን ትሉኛላችሁ። ዛሬ እንጀራ ስጋግር ነው ማሳያችሁ። ይሄ ማታ ጠዋት ስለሆነ የሚጋግረው አብሲት ጥዬ ነው ማሳድረው ማለት ነው። አብሲት መጣን ባይ ዘ ወይ ጠዋት የምትለው ማለት ነው ለሊት 11 ሰዓት ነው። ውሃ ጥቻለሁ፣ አብሲቴን ጥላለሁ ማለት ነው። እንጀራ መጋገር ትልቅ ሙያ ነው ብዬ አላስብም፣ ግን አያቴ ነገረችኝ። አንዳንድ ነገሮች ከጠቀማችሁ ልንገራችሁ። አንደኛ እንጀራ የምትጋግሩባቸውን እቃዎች ንጽህና መጠበቅ፣ መለየት። ለእንጀራ ብቻ ብላችሁ ማማሰያ ጆግ ምናምን ብቻ መለየት ማለት ነው። እሺ ለሌላ ነገር ከተጠቀማችሁባቸው ሙልጭ አርጋችሁ ማጠብ አለባችሁ። እንደገና ደግሞ የራሳችሁን ንጽህና መጠበቅ፣ በተለይ ሴቶችዬ የራሳችሁን በቃ ታችኛው ቤታችሁ ፋ ማለት አለበት። ፓንታችሁን ምናምን መቀየር አለባችሁ። ምን ከእንጀራ ጋር እንደሚያገናኘው አላውቅም፣ ግን አያቴ ናት የነገረችኝ። እንጀራው ይበላሻል እንደዚህ ብላ አያቴ ነግራኛለች። እውነት ይሁን አይሆን አላውቅም። ምን አይነት ምክር ነው አያቴ የመከረችው? ይሄ ነው ዋና ነገር። በነጋታው ነው ምጣዴ ሰምታለች። 10 ሰዓት ነው ይሄ ከጠዋቱ 10 ሰዓት እንጀራዬን እኔ ከተከተከ ያደረኩ ነው ማለት ነው። በጣም ጎበዝ አይደለም። ዝም ብላችሁ በዚህ ውድቅ ስለልጅ እንዳሰጡ። ከዛ በኋላ እንደዚህ እንጀራሽ ክፍት አለበት እናደርገዋለሁ ማለት ነው። ከዛ ትንሽ እንደበሰለ ደግሞ ምጣዴ በጣም እንትነት ቆንጅዬ ናት፣ ቶሎ ቶሎ የምታወጣው። እንጀራውን ደግሞ በየሁሉም አቅጣጫ በእጃችሁ አትነካኩት፣ እሱ ያበላሻል። አንድ አቅጣጫ ላይ ብቻ አድርጋችሁ ሳባድርጉት ማለት ነው። ከዛ እንጀራው እንደሚያምር አይናለው ምናለው በቃ ያያል፣ እኔም አየዋለሁ እንጂ ነው። ኦኬ ከዚህ በኋላ እንጀራው ካላማረ ጠርጥር። እሺ ያረዳልኝ መጥፎ እንጀራ ካየ ጠርጥር፣ ምን ሊሆን ይችላል ብለህ ጠርጥር። ሽልጦ አኩቼ ነበረ ዳቦ ማታ ለዳቦ የሚሆንልኝ ሽልጦን ጋገር 3 ነው እኔ እንትን ያልኩት የጋገርኩት። ይሄን ሁሉ ለብቻሽ እናንተ ብዙ አንቺ ግን አንድ ቀን ኢንቫይት አታረጊኝም? ግን ምን ሸድ ነው ማስጠበቅ እንቻል አለብን። ኦኬ ከዛ ቃይና ጣጥቤ እስክመለስ ይቅርብኝ ብሎ ጥብቅ ሽልጦ አረረ። ከዛ ግን ቆንጆ ነው። ከቂጡ ነው ትንሽ ያረረብኝ። ይሁን ብዬ በላው። እንጀራው ደግሞ እንደዚህ ሆኖ ወጥቷል። ቶሎ ግን አትሸፍኑት፣ ቢያንስ ቀኑ ሙሉ ይረፍ፣ አለበለዚያ ላቦቱ ያበላሽባቸዋል። ወጤን ካማማኩ በኋላ ገላይን ታጥቤ መጣው። ከዛ በኋላ ቆጣጠራለሁ ማለት ነው። ትንሽ ወጥ ነው ያለኝ፣ ግን በትኩስ እንጀራ ምሳ ቋጠርሽ ብዬ እሷን አሰርኳት። ምክንያቱም አሞኝ ስለነበረ መስራት አልቻልኩም። ወጥ ከዛ እንደዚህ እሷን ስርስር ቁጥጥር ካደረግኩ በኋላ ማትቀረዋ ቡና እጣኔ ጨጨሳ ባረረ ዳቦ ገልብጩ እንጂ ነው ጉዱ። ቡና ደብሮኛል፣ ግን በወተትም አድርጌ ሽልጦዬን ብልት አደረኩኝ። እኔ ይሄን ሁሉ እስከ 11 ሰዓት ከ40 ጨርሻለሁ ማለት ነው። ጧት ተነስቼ በቃ እኮ ነው አንቺ ጀመር ፈጣን ሆነሽ። ሩጫ ደግሞ እንጀምራለን ማለት ነው። ለዛውም አሮባት ምናምን ይጨምርልን፣ ችግር የለውም። ባይ እኔ እኮ መጨረሻ ላይ ድምጿን ቀጥ ባይ የምትለው ነገር ነው ደስ የሚለኝ። 10 ሰዓት እንግዲህ ጧት ተደርገሻል፣ ምንም ማድረግ አንችልም። ወንዶች ግን ከዚህ በኋላ እንጀራ ካላማረ ጠርጥር በቃ፣ ወይ ደግሞ ደፈር ብለህ ጠይቅ። ታጥቢያለሽ አታጥቢ? አረ ዛሬ ምን አይነት ደባሪ ቀን ነው በእናትሽ። አረ በዬ አዎ ካሽብር ስለሆነ ያስኩት ፈጥነ መተህ ብትቀበለኝ ደስ ይለኛል። ትንሹ ተነሽ፣ የሆነ ሳቢ ሳይፈጠር አይቀርም። በቃ ሊበሉት ነው ልጁን። ቆይ አንዴ እደውላለሁ። የሰፈር ነው። እኔ እኮ የቺክ ላቦሮ ያለው ግን የሰፈር ብታስተዋውቁኝ ደስ ይለኛል። ቆንጆች አውቃችኋለሁ።
ከደበረብን እና ከጀርባች የህንድ ፊልም የዚህን ፊልም ፓርትቱ መፈልጉ ከሆነ ፓርትቱ እያላችሁ ኮሜንት ላይ ጻፉት። ፓርትቱ ወንዝ ላይ ልቀቁትም ማለት መብታችሁ ነው። ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በጣም የሚጣፍጥ ቀላል ፓስታ በአትክልት አሰራር ይዤላችሁ። ምኑም ቀላል አይመስልም፣ ሲበላ ነው ቀላል የሚመስለው፣ ይጣፍጣል። በመጀመሪያ መጥበሻችን ላይ ዘይት እናደርጋለን። ዘይቱ ሲግል ሽንኩርት በስላይስ የተከተፈ ሽንኩርት፣ ሼሪሚሪ ሽንኩርት ለፓስታ፣ ነጭ ሽንኩርት የተፈጨና እርድ ለከለር መጨረሻ ላይ ሁሉንም አንድ ላይ ተፈጫዋለሽ ብለን እንመንሽ እንጂ እኔ ሼሪሚሪ ሽንኩርት አልወድም። በኋላ የተከተፈ ቲማቲም እናደርግና ቲማቲሙንም ለትንሽ ደቂቃ እንጠብሳለን። በመቀጠል ጥብስ ነው እንደምንሰራው፣ ስጋ ነው እንደምንሰራው። የተከተፈ ጥቅልል ጎመን እናደርግና ጥቅል ጎመን ከገባ አይፈጭም ማለት ነው። ይሄ ነገር ከድነዋለን። ጥቅልል ጎመኑ በግማሽ ነዘረኛ አንተ ሽንኩርቱ እኮ ነው በቃ እንዴ ሽንኩርት ሼሪሚሪ ይሆናል። እናደርግና አንድ ላይ እንዲበስል ከድነን እንተዋለን። አሁን ይሞታል። ካሮቱም ጥቅልል ጎመኑም ሲበስል ጨውና ቃሪያ እንጨምራለን። ቃሪያ ምን ይሰራል? እሺ ቃሪያ እናቱ እየበላህ ያልክ የተቃጠልክ እንድትል እኮ ነው። ጥቅልል ጎመናችንን በዚህ መልኩ ካዘጋጀን በኋላ ፓስታ የተቀቀለ እናዘጋጅና ፓስታው ይቅርና እናቱ እዚህ ጋር ዝም ብለሽ እዚህ እንደበሰለ አውጥተሽ በእንጀራ ማፍጠን። ያው ፓስታ በአትክልታችን እንደዚህ ቆንጆ ሆኖ ደርሶልናል። እንዳያችሁት አሰራሩ በጣም ቀላል ነው፣ በጣም ነው የሚጣፍጠው። እናንተም ቤታችሁ ሰርታችሁ ሞክሩት። ከወደዳችሁት ላይክ እንዲሁም አስተያየታችሁን ጻፉልኝ። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሂዳያስ ኪችንን ፎሎ እያደረጋችሁ ሂዳያስ ኪችንን ፎሎ አድርጓት። እስከምንገናኝ እኔ ጥያቄ ያለኝ ማለት ነው የሆነ ሰው ላይ ለመዘባነን ምናምን አስቤ አይደለም። ፓስታ በአትክልት ይባላል። እኛ መቼም አትክልት እናውቃለን፣ ሰላጣ፣ ቆስጣ ምናምን ነው። እኔ ፍሮም ማይ ኖሌጅ ቲማቲም ከአትክልት ሲመደብ አይቼ አላቅም። ካሮትም ከአትክልት ሲመደብ አይቼ አላቅም። እንደ ፍራፍሬ ነው መቆጥራቸው። ምን ትሉኛላችሁ እስቲ? ካሮት አትክልት ነው ፍራፍሬ? ድሮ ላገኛ ስፈልግ ታላቅ ብራዘሯ እንዳያይሽ ምናምን ተደብቀሽ፣ ለነገሩ አንቺ መኩ ስላለሽ በመኪናሽ የሆነ ቦታ ተወስጃታለሽ። አሁን ላገኛ ስፈልግ ቆንጆ ቤት ውስጥ ተጠብቃለች። ምሳ ሰርታልህ ምናምን እስናክ አዘጋጅታልህ። ኧረ እኔ መቼ ነው ማገባው? ኧረ አግባ በሉኝ። ኧረ እኔ ትዳር ናፈቀኝ። እንዲህ በኢነርጂ የምትቀበል ሚስት ምን እድለኛ ሰው ነህ። እንዲህ እኮ አንዳንድ ቤት እኮ አለ ሲገባ ምና ይባባላሉ። እንዲህ እንዴት ነህ ምናምን መሳሳሙ እርሳው ጀግና። ከዛ እሱ ራሱ ለመግባት ከዛ በኋላ አምሽቶ ምናምን ጠጥቶ ምናምን የሚገባው በቃ። እንዲህ አይነት ፍቅር ለባለ ትዳሮች ይስጣችሁ። አሜን እያላችሁ ኮሜንት ላይ ጻፉ። ተኮሳትሬ ማውራት እንኳን አልቻልኩም። ናኒ ምንድነው ካርዱን የሰጠሁሽ እኮ ፀጉርሽ እንድትሰርበት ነው አይደል? ይሄ ልብስ ምንድነው? ይሄ ልብስ ምንድነው? ይሄ ምንድነው? የሷ ካርድ ማለት ያንተ ካርድ ነው። በየምን አለ በገዛ እስቲ አስረጅኝ። አካውንቱ እኮ ባዶ ቀረ። ንገሪኝ። ስትኮሳተር እኮ ምስቅብህ ደስ የሚል ትዳር። ፍቅሬ ይቅርታ፣ እሺ ቅድም ነኝ ያጠፋው አይልመደኝ። የሆነ ነገር ግዛ ልትል ነው። የሆነ ነገር ግዛ ልትል እስቲ ይቅርታ ጠይቃኝ አታውቅም። አንተማ ሌላ ነገር ነው። ተስማሙ። እሺ ይቅርታ ማጠይቅ አለ ወይ? አንተ ጥፋተኛ ነህ ትሰደባለህ፣ ወይ ደግሞ እሷ ጥፋተኛ ከሆነች ታኮርፍና አንተ መልሰህ ስላኮረፈች ይቅርታ ተጠይቃታለህ እንጂ በታሪክ ነው ይቅርታ ማጠይቅ። ሲክስ ሄቨን ትላለህ። ሲክስ ሄቨን ዳውድ ደግሞ የተንቢ አለምዬ ሶራና የተንቢ አረ ማነው ኤዲተሩ? ባቡጂ። አረ ባቡጂ አንቺ ትለያለሽ። አንቺ ደግሞ ችሎታ በዛብኝ። አባቢ መተሻለው በይ። ልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ቅቤ አልቋል። 5 ኪሎ ግዛ ብዬ ነበር። 5 ኪሎ ቅቤ ለድግስ ነው እንዴ? ልጠጡት ነው? በርበሬ፣ ዘይት፣ አጠቃላይ የቤት አስቤዛ አልቋል። እሺ ስላልሞላልኝ
ስላልሞላልኝ ነው ትላለህ እንዴ? ምንድነው ስላልሞላልኝ? እየሞከርኩኝ ነው በላት ነው አልኩሽ አይደል እንዴ? ሙሉ ግቢ መከራየው የቤት ኪራይ 50 ሺህ ብር ለመክፈል ስላልሞላልኝ ነው እንዴ? ይሄንን እንኳን ሳታሟላ ትዳር ላይ መንጠልጠል አልነበረብህም። ምን ነው እንዴ? የልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ነው። ሌላው ቀርቶ በዱቤ የወሰድሽውን የሁማን ሄር እና የመዋቢያ ኮስሞቲክሶች 45 ሺህ ብር ለመክፈል ስላልሞላልኝ ነው። ምን ነው እንዴ? አይ ሰው አይደለሽ እንዴ? ሰው አይደለሽም እንዴ? ተነሽና እኩል ስሪያ አብረሹ። ምንድነው የምትይው? ቆይ አንቺ አሁኑኑ ፍቺ እፈልጋለሁ። አሁኑኑ ኧረ ፍታት ጀምሩ። ምንም አሰራልህም ወንድሜ። እንዲህ ብሎ መምከራውን ጥሩ ሆኖ አያውቅም። ግን እንደዚህ ጉድለትህን የምትሞላ ሴት ናት እንጂ እንደገና ጉድለትህ ላይ ተጨማሪ ሸክም የምትሆንበት ሴት እኮ ምን ትሰራለች? እናንተ ቆይ ምን ትላላችሁ? የሆነ ከባሌ ጋር ተኮራርፈን ብር ሲያስፈልገኝ በምን ሲስተም ልቀፊው ነው? እሺ ያራዳ ልጅ ኖ ዋሌቷን ቻርጀር ሰካችሁ። በቃ ከፈት አድርገህ የሆነ ዝም ብለህ 20 ሺህ ብር አስገባለት። ሁሉ ባዶ ነው። ባልዬ ብንኮራረፍም ብር ያስፈልገኛል። ጎሽ ያለውን የሰጠን ፉጋ አይባልም። ያው ቻርጀሩ ፉል ሆነ እኮ በቃ 100%። ያው መተሽ ሰጂ በቃ አይነጋገሩ ማመተሽ ሰጂ ሞላ ፉል ሆነ ነቀል አድርገሽ ሰጂ። አይ ኩርፊያ ምንድነው? ና እንደ ጌም ላጫውት። ውብ ብለሽ ነው የምትጠሪው? ታደለ ውብ የሷ ውብ ናላት። አይነ ነው የሚፈተነው። አንዱ አለው ሁለቱ የላቸውም። ይሄ የለው ይሄ የለው ይሄኛው አለው። ይሄን ቀያየረውና ቦታውን ካላገኘ በዚህ ነው ተብስ። ሶስቱም የላቸውም። የሷ አስታንሰው ግን ይልል እኮ ነው። ይሄ አለው አሁን እያየ ምን ልሸውደው ነው? እሺ ጠፋብኝ። አንተ አይሎስት ትራክ የቱ ጋር ነው? እንዴት የለውም? የሸወደችው በቃ። እኔ እኮ እንዴት ያለው እንዴት አልተንኮሻኮሸም ነው? እንዴት ይዘው ነው? ኦኬ ሶስቱም የላቸውም። በየ እንዲህ እያደረገች በእጇ እያንኮሻኮሸች ነው። ገባኝ። አየህ አንተ እኔን ራሱ ሳይኮ በለችኝ። በጣም አራዳ ሰው ናት። ይሄ ያለው መሀል ላይ ያለው ነው። አረ ተቀወረ ብሮ። ምንድነው ሲስተም አልገባውም። ታውቃለህ ሁሉንም ሲነካቸው የላቸው። አረ ንካው። ሁለቱን ሂደህ ለምን ትቆማለህ? ወይኔ መከራውን በላ። ወይኔ የፈረደበት ባል። ይሄ የለውም። ይሄኛው ነው ሊመታ ነው። እግዚአብሔር ልክ ነበርኩኝ። ሶስቱም የለውም። መከራውን በላ አንተ። እንደ ጃኒ እድለኛ ሰው አለ ወይ? በዚህ ዓመት እንደ ጃኒ እድለኛ ሰው አለ ወይ? የእውነት እኔ ከዚህ በኋላ
ገንዘብ ኖሮኝ ምን ኖሮኝ የዓለም ዋንጫ ባይ ራሱ ክርስቲያኖ ሮናልዶ ጫማ ሰቅሏል፣ ሊዮኔል ሜሲ ጫማ ሰቅሏል፣ ኔማር ጁኒየር ጫማ የማንን የዓለም ዋንጫ ገብቼ ደስ ብሎ ላይ ነው። ቆይ በጣም እኮኛ አሁንም ሮናልዶ ሜሲ እያለ ሰው ይጨቃጨቃል። አናሳዝንም? ግን ሁለቱም እኮ ጫማ ሊሰቅሉ ከዚህ በኋላ የዓለም ዋንጫ እርሱት የሉም፣ አይጫወቱም፣ ብትመኙም አይጫወቱም ነው። እስቲ አንዴ ለእነዚህ ሁለት ተጫዋቾች ያለንን ክብር እንግለጽላቸው። እንደገና ደግሞ ዳኒም እድለኛ ሰው ነሽ ነው በቃ። አሁን ቪዲዮ የምታይ ከሆነ እንደው ዝም ብለሽ የፋይናሉን ዝም ብለሽ የአሜሪካ ቪዛ አስመጥተሽልኝ ገብተን አንድ ላይ ብናየው እየጨፈርን እንደ ሐሳብ ይሄ ልጅ ሊያጨልለኝ ነው። ለምንድን ነው የቀሰቀስካት? መከራ አሰኝቻለሁ። ለምንድን ነው የቀሰቀስካት? ምን አራት ቆጮ ብቻዬን መሆን ደበረኛ። የምርህን ነው? አዎ ብቻውን መሆን ደቡ ከእህቱ ጋር እየተዝናና ነው። እሷ እኮ ልጅ አይደለም እህቴን። እሷ እህቴ ናት፣ ልጅ አይደለችም። ይኸው አለቀሰች። እንቅልፏን ሳንጠግብ ቀሰቀስካት። ይኸው አለቀሰች። እስቲ ታያቸው በወንድምና በእህት መሀል። አሁን እኮ አገሳኝ። እንቅልፍ ደግሞ ያስገሳል እንዴ? አዎ ልጅቱ ማን ያበላት? ተራክሽ ኧረ ደስ ሲሉ ታጨልሉኝ። አዎ ገና ካሁኑ አፏን ልፈታ ነው የሰምዋ ሴቷ ራሱ። በቃ አንቺ ልጆች ልዩ ናቸው ነው የምልሽ። ና ቁም። እሺ ጭራሽ በፍጥነት ነው የምታሽከረክሩት? ትራፊክ ልቀጣው ነው። ጭራሽ ቦዲ አድርገህ ነው የምትንቀሳቀሰው? ስማ ሃሎ መንጃ ፍቃድ አምጡ ትቀጣላችሁ። ምን ያየኛል እንዴ? የሰምዋ ልጅ አራዳ ነው። የቅቅል ያስቀምጣል። የቅቅል ወይ ይላል። እና በምንድን ነው የምትነዳው? በጀናዋ መንጃ ፍቃድ የለም። በምንድን ነው የምንነዳው? በእጄ ለባሌ ምን ልስራለት ብዬ በልኮና ላይ ቆሜ እያሰብኩ ለካ ባሌ ደርሶ ከመኪና ወርዶ ወደ ቤት ይገባ ነው። ወይኔ ብዬ ወደ ኪችን እየሮጥኩ ገባውና የፈጠነ የሚደርስ አይቷል። ስጋ ለብለብ ልትሰራለን ነው። ደረጃ እስኪወጣ የሚደርስ ምግብ እኮ ነው። በቃ ስጋ ደስ ሲል እኮ ስጋ እኮ ምግቡ ከልቡ ምግብ እኮ ነው። እዚህ ጋር ስቶፉ ስጋ ማለት ግርማ ሞገስ ያለው ምግብ እያልኩ ነው ያበሰልኩት ማለት ነው። ከዛ እፍ እያልኩ ነው ያበሰልኩት። ሲሊንደር ነው ስቶቭ ነው? እንዴት ነው እፍ የምትዩ? ምን አለ ሱሱዬ ቤት ሾንሽ ታስቢስ በልኮና ባቶችስ። ከዛ ደግሞ ኧረ እንኳንም ወጣሽ። በልኮና ምንድነው? ባልከኒ ልትይ ነው? ለነገሩ እናንተ ኑሩበት፣ እንደፈለጋችሁ ፕሮናውንስ አድርጉት። እኔ ባልከኒ የለኝ ምን የለኝ። እኔ ፕሮናውንሴሽኑ ብችለውም ባልችለውም የት ደርሳለሁ? ገባሽ? ያወጣ እየከፈተ በሩ ምናምን ነገር በቃ በጣም እስቲ ሁላችሁ ሼፍ የተባላችሁ ሰዎች ይሄን ቪዲዮ ካያችሁት እንዲህ አይነት ምግብ ስሩ እስቲ። አሁን ይሄ ምግብ ባይበላስ ለማየት አያጎመጅም ነው ወይ አያስጎመጅም ወይ ትላላችሁ? ጥያቄ እኮ ነው። አያስጎመጅም ወይ? አሁን ይሄን ምግብ እኔ ራስዎን በማየት ጠገብኩ። በቃ ስጋ አየ ግርማ ሞገሱ ይሄ ነው በቃ ነው ማለት ነው። ከዛ መወራረጃ ደግሞ ዘጋ ለስላሳ ምናምን ቀዳደው ወይ ሙያ ወይ ትዳር እንደዚህ እንደ ባልየውን እድለኛ ሰው አለ መስላለብኝ። ለቅመሰው ጨው ደግሞ አብስቼበት እንዳይሆን ብዬ ልክ ቀምሼ ስዊት ቀምሳ ለባሏ ብላ ወይኔ ሙያ ጫው ቢበዛበት እኮ ድጌ ልሰራለት እኮ ነው። ባልየው ግን ስንት 200ኛ ፎቅ ላይ ነው ወይ የምትደርሰው ነው እኮ። የፈለገ ብፈጥን አንተ ከቅድም ካለህበት እሷ ያለችበት ጋር እስክትወጣ ድረስ ምን ያህል ብቆይ ነው? ድንግል ስትሆኚ የሚነካሽ አጥተሽ ፈንፍነውሽ ይሉሻል። ድንግልናሽን ስትሰጭ ዘልዛላ የዘልዛላ ላይ አሳዳጊ የበደለሽ ይሉሻል። ስትደውይላቸው አያነሱም። ዝም ስትያቸው ኮርተሽ ይሉሻል። ቀጭን ስትሆኚ በልተሽ ማጠረቂ ሰካካ ይሉሻል። እውነቱን ነው። ይች በርሜል ይሉሻል። ሁሉም ይተቻል። ተገቢ ከመሄዷ ሂዳ መዛቃሯ ይሉሻል። ማግባቱ ስትይ ቁሞቀር ይሉሻል። አይ ሀበሻም ምንም ብትሆኝ ምንም ከነሱ አፍ በቃ አትወጪ። ምንም ብታርጊ ትክክልም አድርጊ አታርጊም ከአፍሽ አያስወጡሽም። በቃ ከቀረሽ ግትር በምንም ነገር ሊያሙሽ ስለሚችሉ አንቺ ለራስሽ የተመቸሽ ነገር ብቻ አድርጊ። ራስሽን አስደስች እንጂ ለሰው የሚያስደስት ነገር አታድርጊ ነው። ለራስሽ የሚመች ነገር አድርጊ። ምክንያቱም
እኔን አስደስታለሁ ብለሽ ለኔ የሆነ ነገር ስታረጊ ያኛው ሰው ይጠላሻል። ለሱ ስትሪ ደግሞ እኔ ልጠላሽ። ስለዚህ ሰው መቼም አይመቻችልሽም። በቃ ለራስሽ የሆነውን ነገር ሁሉ አርጊ የመሰለሽ እውነቴን ነው እንጂ ዝም ብለሽ ለሰው ብለሽ ክብራችሁ አትዝረክረኩ። ማንም ግትር ይበላችሁ፣ ግትር እንኳን ግትር አትሁኑ። እውነቴን ነው። በስነ ስርዓት በሰዓታችሁ በምናምናችሁ። ነገር ግን ያለ እድሜሽ አገባሽ ብሎ የሚዝትብሽ ካለ ሲጥ ይበል። ግትር እንኳን አትሁኑ። የሴት እድሜ ይሁን የወንድ ላይ አንዴ ከሮጣ ነው አትመልሽው፣ አትቆፍሪው። እውነቴን ነው። አሁን በዚች እድሜ ሆነሽ የልጅነትሽ እንደሚናፍቅሽ ሁሉም ከዚህ በላይ ስትሆን ያሁኑ ይናፍቅሻል። ስለዚህ ግትር አትሆነቶች አግቡ። ግትር ካለ በኋላ ሐሳቡን ቀይሮ አግቡ ምናምን አለ ማለት መጨረሻ ላይ ማስደሰት ያለብሽ ፈጣሪሽን ብቻ ነው። ሌላ ሰው ሁሉ ጊዜ የሚተቻል ከተቺነት ማይንድ ሴት አይወጣም ነው። በቃ ራስሽ የሚያስደስትሽን አድርጊ። እኛ ለራሳችን ስንኖር የመሰለንን ስናደርግ ከኛ በላይ ደስተኛ ሰው አይኖርም ሲጀምር ምድር ላይ። ፋሚሊ ኦፍ 3 ፋሚሊ ኦፍ 4 ረርዝመት ረሎጋነት ፒውር አፍሪካ ካሜራውን አስጀፈር ታዩ እኩል መዝሙር ነው ንገሩኝ እስቲ ካለ መዝሙር ሊሆን ይችላል። የፈለው አቀፊ ደስ ሲሉ አረ በላይክ ፏርጓቸው አረ ደስ ሲሉ ሳውንድ የለ ምን የለ ራሳቸው ናቸው በቃ እያዜሙ ፏሚሉት እየዘመሩ እየዘፈኑ ያሉት ነገር ግን ዘፈን ነው መዝሙር ነው ንገሩኝ ኮሜንት ላይ ካወቃችሁ። ፀሐይ እቺ ናት። እሺ ምድር ወይም እርዝ ምንላት ደግሞ እዚች ጋር ነች። ኢትዮጵያ እዚህ ጋር ነው ያለችው። ተተቀርባል። አረ ቢስሚላህ አረ ሙቀቱ ፀሐይ እኮ ከወጣ ራቁታሽ በዚህ ፀሐይ ደግሞ ይሄ ፀሐናት መሃላ ይበዛሃላ ነው የሚያረግልህ። እንደውም አሁን ክረምት እየገባ ነው ርስርስ እያልክ እኮ ነው። ሌላ ራስ ምታታቱ ነው በተለይ አረ ፀሐይ አንተ ፀሐዩ በጣም አሳሳቢ ነው። እንደውም እኮ እኛ ታሪፍ ኢንቫይሮንመንት ያለን ምናምን እኮ ነው የምንባለው። አሁን ነጮቹ ሰመር ገብቷል እንዴት ሊሆኑ ነው? እስቲ ውጭ ሀገር ያላችሁ ሰዎች እንዴት ነው እየተቆላችሁ ያላችሁት? እስቲ ያላችሁበትን ነገር አሳውቁን። አረ ጋይስ ተዋጣት እየፈራን እስኪን ቪዲዮ እዩትና ኮሜንት አብረን እናነባለን። እሺ ከቦታው ላይ ልቤ የለሁ ምንድነው? እሺ አሁን ምንድነው ቪዲዮ? እሺ ማስተላለፍ የፈለገው ነገር ምንድነው? እንተሻለኝ ጋ አላለም ቁጭ እኔን እድል ወይኔ ህዝብ የኮማንዶ ኮፍያ ወይኔ ኮሜንት ወይኔ ሀበሻ ወይኔ ኮሜንት ምን ላርጋችሁ ግን እስቲ ምን እንበል? ኧረ ለሰው አናዝንም ጋ ይሉታል አሁን ይሄን። ለማንኛውም ዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።